አሁን የመጣሁት ምናልባት ለአስመሳይ ሰዎች መልስ ልሰጥ ነው እና ሲያዩት ያላማረ ሲበሉ ቅር ይላል አለ የሀገሬ ሰው ሲተርትና አሳ ጀንደውን እኔ እኮ ግርም ይለኛል ማለት ነው። እና አሳ ነባሪ ጀንደውን ይበላል ይባላል። ስለዚህ ምንድን ነው እናንተ ሀሳባችሁ? ሀሳብ አስተያየታችሁ ማለት ፈረንጁ ሄርሜላ ሩታን ከሀገር አስወጣቻት። ይሄ አያስሄድም። ወይንም ደግሞ ልጁን እምቢ አለች ለአብርሃም ብትሉ ማለት ለመነገድም ለመቀለድ እንዲመቻችሁ በዚህ ህዝብ ላይ ተጫወታችሁ። ሀቀቅትን እውነት ለመናገር እና ለሴት ወግናችሁ ደግሞ ስታጨበጭቡ የሴቶቹ ምናምን ልትወድቁ ነው። የማይመስል ማለት የማይመስል ነው እንጂ አትወግኑ እያልኩ አይደለም። እሱ መብታችሁ ነው። ሰው የወደደው ጋር ነው የሚኖረው ብለዋል ረሱል ሰለላሁ ዐለይሂ ወሰለም ዐለይሂ ሰላቱ ወሰላም። ስለዚህ ችግር የለውም። የወደዳችሁትን ፋሚሊ መሆን ወደዳችሁት ጋር መኖር ጥሩ ነው። አትገድፉ እያልኩ አይደለም። ከጎንም አትቆሙ እያልኩ አይደለም። ብዙ በጎች አሏት። በጎች የወንድም የሴትም ነው ያላት ሩታ አውቃለሁ። ግን የማይመስል ነው አንተ አሁን ያወራው የማይመስል ማለት የማይሄድ ይብን ራሱ እንደው ፎቶውን ያደረግከውን አይተዋል። ቆንጆ ቆንጆ ፎቶ ነበራት። ነው የመዳም ቅመሞች እኮ የሚያደርጓት በጎቹ አይታታል። ስማርት ነው የሚያደርጓት። እናንተ ግን እንዴት እንደምትጫወቱባት እኔ እውነቱን ነው የምናገር። እውነቱን ነው የምናገሩ። ይቅርብኝ እያልኳችሁ ውሸቴን አስመስዬ ምናምን አልወድም አልፈልግም። ስለዚህ ሄርሜልዬ ከአገር ልታስወጣት ነው ሩታን። የማይመስል ወሬ 7 ሰዓት ሲሆን ከብት ውሃ ሲጠጣ ተልኳል መሰለኝ ብርቅጥሏ መጣ ላይ የጎጃም ሰው ለኬ ትክክል ነው። እውነቱን ነበረ። ለኬ እውነታቸውን ነበር። እኔ አንዳንድ ጊዜ ግርም ይለኛል። ስታውቁበት ተናባችሁ ማስመሰል መተወን ተናባችሁ። ሀዳ ለአረብ ሀገር ሴት ለምንድን ነው እኛ ተናበን የምንሰራው? እናንተ ከሱ አትተራኮሱ፣ አትበላሉ፣ ቂም አትያያዙ፣ ደም አትፋሰሱ፣ አትጃጃሉ። በጎችዬ ብላችሁ ብትነግሩ ምን አለበት? ለበጎቹ መልእክት አንዳንዴ ብታስተላልፉ እውነት ለመናገር ብዬ ነው። ለበጎች እውነት ብታስተላልፉ አንዳንዴ ብትነግሯቸው እናውቃለን፣ ጠንቅቀን እናውቃለን ድራማ መሆኑን ማለት ነው። ስለዚህ ደመቁ በምኗ ነው የምትሄደው ውጭ ሀገር? የእናንተ ፓስፖርት ቶሎ ብሎ ነው እንደሚመጣው? የእናንተ ቪዛ ቶሎ ነው እንደሚመታው? አረብ ሀገር ለመሄድ እኮ አረብ ሀገር ሳኡዲ ለመግባት 3 ወር ነው የምጠብቀው ትኬት። 3 ወር ማለት ነው ቪዛ አሰርተህ ወደ አረብ ሀገር ለመሄድ ወደ ሌላ ሀገር ወደ ካናዳ ወደ አውሮፓ ደግሞ ወደ ሌሎቹ ደግሞ ለመሄድ አመት ይፈጃል። ጠንቅቀን እናውቃለን። አመት ይፈጃል። መልካም ጉዞ፣ መልካም መንገድ። ደመቁ ትናንትና ልታገባ ነው ብላችሁ መጣችሁ። ከወንድ ጋር ይሁን ምን ይሁን አላውቅም። ዛሬ ደግሞ ሄርሜላ ወደ ውጭ ሀገር ልታሴዳት ነው። ሄርሜላ ናት ልሸኛት ነው በቃ ምናምን። ወይ የጉታጅራ ደግሞ ይባስ ጋይስ። ኧረ ምንድን ጉድ ነው? ምንድን ነው የምትበሉት? ምንድን ነው እንደዚህ የሚያደርጋችሁ? እንደዚህ ገንዘብ ማግኘት እኔ እኮ ሳላቀርቼ ነው። ገንዘብ ማገኘት እንደዚህ ያሳብዳል እንዴ? ማገኘት እንደዚህ ያደርጋል? ገቡ ዶላሩ እንደዚህ ያደርጋል? አይ ከባድ ነው። ሳላውቅ ቀረሁኝ ጋይስ። እና ምን ልላችሁ ፈልጌ ነው፣ ጥሩ አይደለም ማለት አንዳንድ ጊዜ የሚመስል ጥሩ ነው። አሁን ዛሬ አቤላ የሰራው በጣም ያስደነግጣል አንዳንዴ። ያና እናንተ ደግሞ ዝም ብለን ነው ፈረንጁ ዛሬ አይዲያም አላገኘህም። ዝም ስላሉ መሰለኝ እነሱ አብርሃምና ሄርሜላ ጸጥ ስላሏችሁ መሰለኝ አይዲያ ጠፋባችሁ። ደመቁ ያደረከውን ፎቶ አይተዋል? ባግራውንድ ላይ አይጤ መሰለኩ። ለምን ከአረብ ሀገር ሴቶች ከኛ ቁርጣቶች ድም እንዴ ብራንድ እያስመሰልላት እኮ ነው ፎቶዋን የደመቁን። ለምንድን ነው ታዲያ ቆርጣ ያልወሰድከው ከኛ? እንደሱ የሞተ ፎቶ አይጥ አስመስለክ ከምታመጣት ይሄማ እየተጫወትክባት ነው። ወይንም ደግሞ የምታለቅስበትን በቃ የተከፋች እኮ አይጥ የጎተራ እህል ስትጨርስ ያደረች አይጥ አስመስለክ በበት አድርገህ ይዛት መጣ። አመድ በአመድ አድርገህ ይዛት መጣ። እኛ እኮ እውነቱን ስንናገር መከራ ሆነብን እንዴ። ዛሬ እውነት የሚናገር ሰው እኮ አይኖርም እኮ ይጣፋል፣ እናውቃለን። ስለዚህ ሄርሜላ ሴት ናት። ዶጋ ምርት አድርጋችሁ እየተዟዟረች እውነቷን ነው። ተንቀጠቀጣችሁ፣ አንቀጠቀጣችሁ ሚዲያውን። ጀግና ልጅ አንቀጠቀጠው አብርሃም ታደሰ። እናንተ ምን እንደምፈልጉ
ሄርሜላ በጎቹ ምን እንደምፈልጉ፣ አብርሃም በጎቹ ምን እንደሚፈልጉ ጀሰዱና ቀልቡ ጀሰዱ ብቻ ነው ኢትዮጵያ ያለው። ቀልቡ ከእናንተ ጋር ከእናንተ ቅንጭላት ገብቷል። አብርሃም ታደሰ ጀግና የጀግና ልጅ አሁን ነው የጋሽዬ ላይ ብሎ መፎከር ማለት ነው። ስለዚህ የአንበሳ ሊሙቶ የጅብ ሊገነነ አላሰደኝ አለ ፀጉር እየወለለ ይባላል። የግጥም ለሩታ ነው። ጠገበች እኔ ያለቃኔ ብላ ታለቀልቃለች። እኔ አንዳንድ ጊዜ ትገርሞኛላችሁ። እዚህ ያለው ህዝብ እየተባላ ነው በሩታ በደመቁ በዝች ቀጣፊ ሩታ አስመሳይ ሴት ናት። ምን እውነት አንድ ቀን እንትን ብላ አታውቅም። አንድ ቀን እውነት ያለው ቪዲዮ ሰርታ አታውቅም። ደስ የሚል ቪዲዮ ሰርታ አታውቅም። ምንድን ናት እሷ? ሌባ ቀጣፊ። የአረብ ሀገር ሴቶችን እንቅጭ አድርጋ በላች እንጂ በሌላ ያሉትን ደግሞ በጆርደን ያሉትን በዱባይ በኮይት በኳተር ያሉትን እኮ ብሔር ብሔረሰቦችን በአልባ በልታለች እኮ ላቢ። ተጫወቱባት፣ ጥሩ አድርጋችኋል። እኔ ዛሬ ፈረጁ አስቀኛል። ያደረግከው ፎቶ በጣም ያሳቀኝ። ጥሩ አድርጋል።